Namaste Georgis Shahid, Namaste Georgis Shahid, Namaste Georgis Shahid, Namaste Georgis Shahid. ይህ በጃንጥላ የደመቀው በዓል ኢትዮጵያ ሳይሆን በመካከለኛው ኤሲያ በምትገኘው በህንድ ኦርቶዶክሳውያን ዘንድ የሚከበረው የቅዱስ ጊዮርጊስ በዓል ነው። ከህንድ ውቅያኖስ ማዶ ባለችው ኦርቶዶክሳዊት ቤተክርስቲያን ዘንድ ፋሲካ በዋለ በሁለተኛው ሳምንት ሰማዕቱ ቅዱስ ጊዮርጊስ በአደባባይ በጎዳና ላይ እንዲህ በድምቀት የሚከበርበት ሰሞን ላይ እንገኛለን። የህንድ ኦርቶዶክስ ቤተክርስቲያን እንደ ኢትዮጵያዊቷ ቤተክርስቲያን አደባባይ ጎዳና ላይ ይህንን በዓል ሲያከብሩ ወርቅና ባህር የተንቆጠቆጡ ጃንጥላዎቻቸውን በመያዝ የኢትዮጵያውያኖችን ጥምቀት የሚያስታውሰውን ይህንን የቅዱስ ጊዮርጊስን በዓል በህንድ ውስጥ ያሉ ልዩ ልዩ እምነት ተከታዮችም እስኪገረሙ ድረስ ቅዱስ ጊዮርጊስ በህንድ ኬሬላ እንዲሁም ኒው ዴልሂና ቦምቤ ውስጥ የሚከብርበት ሰዓት ላይ እንገኛለን። Namaste Georgis Shahid, Namaste Georgis Shahid. Namaste Georgis Shahid. የህንድ ኦርቶዶክስ ቤተክርስቲያን ብዙ ያልተነገረላት በጣዖታት አምልኮ መካከል የተከበበች የምታበራ መብራት ሆና ዓለምን እንዲህ በሚያስገርም ስነ ስርዓት አደባባይ በመውጣት በርካታና ልዩ ልዩ ኦርቶዶክሳዊ በዓላቶችን በማክበር ላይ ትገኛለች። ህንድን ስናስባት ስለ ህንድ ስንሰማ የነበረን ግምትና መላምት በዛሬው ዝግጅት የሚቀየርበት ጊዜና አጋጣሚ በመሆኑ አብራችሁን እንድትቆዩ ስጋብዛችሁ ስለ ህንድ ኦርቶዶክስ ቤተክርስቲያንና ስለሚከበረው የቅዱስ ጊዮርጊስ በዓል አከባበር በሚመለከት አስገራሚ እጅግ በጣም መመሳሰል ያለበትን ይህን የቅዱስ ጊዮርጊስን በዓል አከባበርን የሚያስቃኝ መረጃ ያገኙበታልና አብራችሁን እንድትቆዩ ስጋብዛችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ፣ ሼር በማድረግ ወዳጅ ቤተሰብ እንድትሆኑ የምጋብዛችሁ ሙልጌታ ስዩም ነኝ። ንጋት ኮከብ ሚዲያ፣ ንጋት ኮከብ። በህንድ ደቡባዊ ግዛት በኬሬላ በምትገኘው ጥንታዊቷና ታሪካዊቷ የማላንካራ ኦርቶዶክስ ቤተክርስቲያን ዘንድ ከትንሣኤ በዓል ማግስት ጀምሮ ያሉት ሳምንታት የቅዱስ ጊዮርጊስ የንግስ በዓል የሚከበርባቸው ታላላቅ ጊዜያት ናቸው። ይህ በዓል በህንድ ኦርቶዶክሳውያን ክርስቲያኖች ዘንድ ካሉት በዓላት ሁሉ እጅግ በገዘፈ ድምቀት በብዙ ሺህ የሚቆጠሩ ምዕመናን የሚያሳዩት አስገራሚ ጉጉትና ግርምት የሚፈጥር መንፈሳዊ በዓል ነው። በተለይም በኤድዋቷና በፑቱፓሊ የሚገኙት አብያተ ክርስቲያናት በዚህ ወቅት የዓለምን ሁሉ መዳረሻ የሚቆጣጠሩበት ጊዜ ነው። በዓሉ የሚጀምረው ኮዴት በሚባለው የባንዲራ መስቀል ስነ ስርዓት ሲሆን ይህ ስነ ስርዓት ሲከናወን የሚሰበሰበው ህዝብ ብዛትና የሚሰማው የእልልታ ድምፅ የአካባቢውን ሰማይ ይሞላል። ባንዲራው አንዴ ከተሰቀለ በኋላ ለሚቀጥሉት ተከታታይ ቀናት አካባቢ በሙሉ ከእንቅልፍ የነቃና በታላቅ መንፈሳዊ እንቅስቃሴ የተሞላ እንዲሆን ያደርገዋል። ምዕመናኑ ከሩቅና ከቅርብ በታላላቅ ተስፋ ወደ ቅዱስ ጊዮርጊስ ቤተክርስቲያን የሚጓዙበት ቅዱስ ሰማዕቱ በሕይወታቸው ውስጥ የሚያደርገውን ተአምራት በዓይናቸው ለማየትና በረከቱን ለመቀበል የሚሰባሰቡበትና የሚቀርቡበት ዕለት ነው። ሰዎች በጉጉት የሚጠባበቁት ትልቁና ዋነኛው ትዕይንት ራሳ በመባል የሚታወቀው ታላቁ የጎዳና ላይ የንግስ ጉዞ ነው። በዚህ ሰልፍ ላይ የሚታዩት ነገሮች ሁሉ እጅግ አስደናቂዎች ናቸው። በመቶዎች የሚቆጠሩና በወርቅ ዘርፎች የተሸለሙ ደማቅ ቀለማት ያላቸው ግዙፍ የሐር ጥላዎች በምዕመናኑ እጅ ተይዘው ይታያሉ። እነዚህ ጥላዎች ዝም ብለው የሚታዩ ጌጦች አይደሉም። እያንዳንዳቸው ምዕመናን ለቅዱስ ጊዮርጊስ ያላቸውን ፍቅርና ስዕለት የሚገልጹባቸው ናቸው። በሰልፉ መካከል ደግሞ የወርቅና የብር መስቀሎች፣ የቅዱሳን ስዕላትና ታቦታት በክብርም የሚወጡበትም በዓል ነው። Namaste Georgis Shahid, Namaste Georgis Shahid, Namaste Georgis Shahid, Namaste Georgis Shahid, Georgis.
ሕዝቡ ለቅዱስ ጊዮርጊስ ያለው ፍቅርና እምነት እጅግ ጥልቅ ከመሆኑ የተነሳ በበዓሉ ሰሞን የሚደረጉ ተአምራትን ለመስማትና ለማየት ሁሉም በከፍተኛ ጉጉት ይጠባበቃል። ሰዎች በጉልበታቸው እየተንበረከኩና መሬት ለመሬት እየተሳቡ ቤተ ክርስቲያኑን ሲዞሩ ማየት ለቅዱስ ጊዮርጊስ ያላቸውን ጥልቅ ትህትና ፍቅር የሚመሰክር ነው። በዚህ ወቅት የሚሰሙት የጸሎትና የዝማሬ ድምፆች ከከበሮ ምትና ከደወሉ ጩኸት ጋር ተቀላቅለው ሰውን ከመሬት ነጥቀው ወደ ሌላ መንፈሳዊ ዓለም የሚወስዱ ይመስላሉ። በዓሉ በሚከበርበት ሰዓት ኔርቻ የተባለው የተቀደሰ የፍቅር ማዕድ ይቀርባል። ይህ ማዕድ ለሁሉም ሰው፣ ለክርስቲያኑም፣ ለሂንዱይዝም፣ ለሙስሊሙም ያለምንም ልዩነት የሚታደል ሲሆን ይህም ቅዱስ ጊዮርጊስ የሁሉም አማላጅና ጠባቂ እንደሆነ የሚታመንበትን ጥልቅ የህንድ ባህል ማሳያ ተደርጎ ይወሰዳል። ይህ በዓል ለምን እንዲህ በጉጉት ይጠበቃል ለሚለው ጥያቄ መልሱ ምዕመናን በቅዱስ ጊዮርጊስ አማላጅነት በሚያገኙት ረድኤትና በረከት ላይ ነው። በበዓሉ ወቅት የሚፈጸሙት ተአምራት የታመሙት መፈወሳቸውና የተቸገሩት መጽናናታቸው በሰፊው ስለሚወራ ሰዎች ይህንን በረከት ለመካፈል ከ1 ዓመት በፊት ጀምሮ ዝግጅት ያደርጋሉ። በበዓሉ ቀን የሚታዩት ተአምራትና የሚሰሙት ምስክርነቶች ሕዝቡን ይበልጥ በሃይማኖት እንዲጸና በተዋህዶ እምነቱም እንዲበረታ ያደርጉታል። እያንዳንዱ ምዕመን በዓሉ ሲጠናቀቅ ወደ ቤቱ የሚመለሰው በሚቀጥለው ዓመት ደግሞ በሕይወት አግኝቶት ይህንን ታላቅ በረከት ለመሳተፍ ባለው ከፍተኛ ጉጉት ተስፋ በማድረግ ነው። በቅዱስ ጊዮርጊስ ስም የሚደረጉ የበጎ አድራጎት ሥራዎች የታመሙትን መጎብኘትና ለችግረኞች ማካፈል የበዓሉ አንዱ አካል ነው። ይህ ሁሉ ተግባር የሚከናወነው ቅዱሱ ሰማዕት ለሰው ልጆች ባሳየው የጽናትና የመስዋዕትነት አርአያነት ነው። በህንድ ኬሬላ የሚገኙት አብያተ ክርስቲያናት ጥንታዊ የአርኪቴክቸር ጥበብ ያላቸው በመሆናቸው በበዓሉ ሰዓት በሚደረጉት ማብራቶችና ጌጣጌጦች ታጅበው ሲታዩ ሌላ ታላቅ የታሪክ መጽሐፍ የሚገልጥ ይመስላል። የቅዱስ ጊዮርጊስ ሰማዕትነትና ድል አድራጊነት በኬሬላ ክርስቲያኖች ልብ ውስጥ እንደ ትልቅ የጥንካሬ ምንጭ ይቆጠራል። በዚህ ምክንያት ነው በዓሉ ከዓመት እስከ ዓመት እየደመቀና የሰዎችን ቀልብ እየሳበ የሚሄደው። ከዚህ ጋር ተያይዞ የህንድ ኦርቶዶክስ ክርስቲያኖች ይህን በዓል በሚያከብሩበት ሰዓት ላይ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ጋር ያላትን መመሳሰል እንመለከታለን። ናማስቴ ጊዮርጊስ ሸሂድ፣ ናማስቴ ጊዮርጊስ ሸሂድ፣ ናማስቴ ጊዮርጊስ ሸሂድ፣ ናማስቴ ጊዮርጊስ ሸሂድ ጊዮርጊስ። በህንድ ማላንካራ ኦርቶዶክስ ቤተክርስቲያንና በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መካከል ያለው መንፈሳዊና ባህላዊ ቁርኝት እጅግ ጥልቅ ከመሆኑ የተነሳ በቅዱስ ጊዮርጊስ በዓል ወቅት የሚታዩት ትዕይንቶች ለኢትዮጵያውያን ምዕመናን የገዛ ቤቱን ያክል ቅርበት እንዲሰማው ያደርጉታል። ከነዚህ መመሳሰሎች መካከል ደግሞ እጅግ ጎልቶ የሚታየውና ሰዎችን በግርምት የሚሞላው የጃንጥላዎች አጠቃቀም ስርዓት ነው። ይህ ጃንጥላ መያዝ ዝም ብሎ ለፀሐይ መከለያ የሚደረግ ተግባር ሳይሆን ልክ እንደ ኢትዮጵያ አብያተ ክርስቲያናት ሁሉ ሰማያዊውን ክብርና የቅዱሳንን ታላቅነት የሚገልጽበት ትልቅ ምስጢራዊ ትርጉም አለው። በኬሬላ የሚገኘው የቅዱስ ጊዮርጊስ ንግስ ላይ በሺዎች የሚቆጠሩ ደማቅና ባለብዙ ቀለማት ጃንጥላዎች በሰልፉ መካከል ሲታዩ በኢትዮጵያ የሚከበረውን የጥምቀት በዓል ወይም የታላላቅ የቅዱሳን ንግስ በዓል ትዝ ያሰኛል። በማላንካራ ቤተ ክርስቲያን በዓሉ ሲከበር ጃንጥላዎች የሚዘጋጁበት መንገድና ያላቸው ክብር ከኢትዮጵያ ኦርቶዶክስ ቤተ ክርስቲያን የሥርዓት ጃንጥላዎች ጋር ፍጹም ተመሳሳይነት አለው። በሁሉም አብያተ ክርስቲያናት ጃንጥላው የእግዚአብሔር መንግሥት በምድር ላይ መገለጡን፣ ቅዱሳን ደግሞ በዚያች ምድር ውስጥ ያላቸውን የክብር ባለቤትነት ያመለክታል። በህንድ ኬሬላ የቅዱስ ጊዮርጊስ ስዕልና መስቀሉ ሲወጣ ከላይ የሚዘረጉት እነዚህ ጥላዎች ቅዱሱ በክብር እያለፈ ነው የሚል መልእክት ለሕዝቡ ያስተላልፋሉ። የሚገርመው ደግሞ በህንድ ኦርቶዶክሶች ዘንድ የሚታዩት ጃንጥላዎች እንደ ኢትዮጵያዎቹ ሁሉ በወርቅ ዘርፎችና በደማቅ የሐር ክሮች የተሸለሙ መሆናቸው ነው። ይህ አይነቱ የጃንጥላ አጠቃቀም በሌሎች የዓለም ክርስቲያን ማህበረሰቦች ዘንድ የማይታወቅና በእነዚህ በሁለቱ ጥንታውያን አብያተ ክርስቲያናት መካከል ብቻ የሚታይ ልዩ የታሪክና የሃይማኖት ትስስር ውጤት ነው።
ሌላው ያልተነገረለት ሚስጥር ደግሞ በበዓሉ ወቅት የሚደረገው የራሳ ወይም የንግስ ጉዞ ስርዓት ከኢትዮጵያ ዑደት ጋር ያለው አንድነት ነው። በኢትዮጵያ ቅዱሳን ሲከበሩ ታቦት ወጥቶ ህዝቡን እንደሚባርክ ሁሉ በህንድ ማላንካራ ቤተክርስቲያንም የቅዱስ ጊዮርጊስ የድል አድራጊነት የሚያሳዩ ምልክቶችና የቅዱሳት ንዋያት ቅዱሳት በጃንጥላ ተጋርደው በህዝቡ መካከል ያልፋሉ። በዚህ ጊዜ ምዕመናኑ የሚያሳዩት ክብር፣ መስገድና መሳለም በሁለቱም አገራት ዘንድ አንድ አይነት መንፈሳዊ ስሜት የተላበሰ ነው። የጃንጥላዎቹ ብዛትና አይነት ደግሞ በበዓሉ ላይ የሚሳተፉትን ቤተሰቦችና ማህበረሰቦች ብዛት ያሳያል። እያንዳንዱ የጃንጥላ ቀለምና ቅርጽ የራሱ የሆነ የክብር ደረጃ ያለው ሲሆን ይህም የጥንታዊቷን ቤተክርስቲያን የሥርዓተ አምልኮ ውበትና ጥልቀት ያሳያል። በተጨማሪም በኬሬላ በሚከበረው በዚህ በዓል ላይ የሚታዩት ካህናት የሚለብሷቸው አልባሳት፣ የእጅ መስቀሎቻቸው አያያዝ እንዲሁም በዝማሬ ወቅት የሚጠቀሙባቸው ጸናጽል መሰል ድምጾች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሥርዓተ ማህሌቷ የምትጠቀምባቸውን የዜማ መሳሪያዎችና ስልቶችን ያስታውሳሉ። ናማስቴ ጊዮርጊስ ሸሂድ፣ ናማስቴ ጊዮርጊስ ሸሂድ፣ ናማስቴ ጊዮርጊስ ሸሂድ፣ ናማስቴ ጊዮርጊስ ሸሂድ ጊዮርጊስ። ይህ መመሳሰል ዝም ብሎ ይመጣ ሳይሆን ሁለቱም አብያተ ክርስቲያናት ከአንድ የጥንታዊት ኦርቶዶክስ ምንጭ የተቀዱ በመሆናቸውና የሐዋርያውን ወግ ሳይበረዝ በማቆየታቸው ነው። በተለይም ቅዱስ ጊዮርጊስን የሰማዕታት አለቃ አድርጎ የመቀበልና በታላቅ ድምቀት የማክበር ባህል በሁለቱም አገራት መካከል ያለው መንፈሳዊ ድልድይ ይበልጥ ያጠናክረዋል። በኢትዮጵያ ጊዮርጊስ ጊዮርጊስ እየተባለ እንደሚዘመረው ሁሉ በህንድ ኦርቶዶክሳውያን ክርስቲያኖችም ጊቫርጊስ ሰሃድ ሰማዕቱ ጊዮርጊስ የሚለውን ስም በየቤቱና በየቤተ ክርስቲያኑ እያስተጋባል። በመሆኑም ይህ የጃንጥላ መያዝ ስርዓት በህንድና በኢትዮጵያ መካከል ያለውን ጥንታዊና ሚስጥራዊ ትስስር የሚያሳይ ትልቅ ማስረጃ ነው። ሰዎች በግርምትና በጉጉት እነዚህን ጃንጥላዎች ሲመለከቱ ከጀርባቸው ያለውን የታሪክ ጥልቀትና የሁለቱን አብያተ ክርስቲያናት መንፈሳዊ አንድነት መገንዘብ ይኖርባቸዋል። የቅዱስ ጊዮርጊስ በዓል በኬሬላ ሲከበር ምዕመናኑ በጃንጥላ የታጀበውን ሰልፍ ሲመሩ በሺዎች የሚቆጠሩ ኪሎ ሜትሮች ርቃ በምትገኘው ኢትዮጵያም ተመሳሳይ የሆነ የክብርና የፍቅር መገለጫ እየተከናወነ መሆኑን ማሰብ እጅግ አስደናቂ ነው። ይህ ያልተጻፈና ያልተነገረ ትስስር የማላንካራ ኦርቶዶክስ ቤተክርስቲያንን በዓል ለየት ያለ ትርጉም እንዲኖረውና ከሌላው ዓለም በተለየ ሁኔታ እንድንመለከተው ያደርገናል። በበዓሉ ማጠቃለያ ላይ ጃንጥላዎቹ ተጠቅለው ወደ ቤተክርስቲያን ሲገቡ በኦርቶዶክሳውያን ልብ ውስጥ የሚቀረው በረከትና በኢትዮጵያና በህንድ መካከል ያለው መንፈሳዊ አንድነት ለዘመናት ጸንቶ የሚቆይ ሀብትና ትውፊት ያደርገዋል። ጊዮርጊስ ሸሂድ፣ ናማስቴ ጊዮርጊስ ሸሂድ፣ ናማስቴ ጊዮርጊስ ሸሂድ፣ ናማስቴ ጊዮርጊስ ሸሂድ ጊዮርጊስ። ውድ የንጋት ኮከብ ሚዲያ ቤተሰቦች በህንድ ኦርቶዶክስ ቤተክርስቲያን ዘንድ ከፋሲካ ማግስት በሁለተኛው ሳምንት የሚከበረውን ይህን የሰማዕቱ የቅዱስ ጊዮርጊስን በዓል በተመለከተ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ያላትን መመሳሰልና አንድነትን የሚያሳይ ዝግጅትና ዘገባ ነበር ያቀረብኩላችሁ። በሌላ ጊዜ በአዲስ መረጃ ወደ እናንተ እስክመለስ ድረስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር በማድረግ ወዳጅ ቤተሰብ እንድትሆኑ በመጋበዝ የምሰናበታችሁ ሙልጌታ ስዩም ነኝ። ንጋት ኮከብ